ወደ ዋናው በር በኢየሱስ ስም ደርሻለሁ። እሱም አውቆ ይከፈታል። ነካርጎና ኢየሱስ በለው እስኪ ላንተ ሁሉ በሉ ነው። ሁሉ በሁሉ ነው ሲበሉት ኢየሱስ ባለበት ደባል አንፈልግም። ኢየሱስ ባለበት ተጨማሪ አንፈልግም። አሜን ነው ወይ? ሲጮህና ጌታዬ በለው እስኪ ኢየሱስዬ ያለ ደባል ያለ ምንም ጭማሪ ለእኔ ብቻ በቂ ነው በለው እስኪ። ሃሌሉያ። ባይዘው ይሄ ንግግር ሰይጣን ግራ ያጋባዋል። አያችሁ አንዳንድ ጊዜ ችግር ሲገባች መከራ ሲበዛብ ወጀብ ሲበዛብ ነውጥ በጣም ሲበዛብ በቃ ጌታን ስታመሰግን ሰይጣን ግራ ያጋባል። አሜን ነው ወይ? ሲጮነ ከዚህ በኋላ እስኪ ጠላትን ግራ የሚያጋባ ሰይጣን ግራ የሚያጋባ የምስጋና መንፈስ ይበዛልኛል። የምስጋና መንፈስ እስኪ ይበዛልኛል በቤቴ ላይ በጓዳዬ ላይ በመኝታ ቦታዬ ላይ በስራ ቦታዬ ላይ በመንገዴ ላይ የምስጋና መንፈስ ይበዛልኛል። እስኪ አጨብጭቡ ለኢየሱስ። ሃሌሉያ። ይኸውላችሁ ያልተፈታ ሰው ተቃዋሚ ሆነ አይችልም። ያልተፈታ ሰው ይመኛል እንጂ ወደ ግብ አይደርስም። ለመድረስ ለመያዝ ለመጨበጥ መፈታት የግድ ነው። ነካርጉና ዛሬ ማታ ዝበሉ እስኪ ትፈታ ዘንድ በሉ እስኪ ያስፈልግሃል። ዛሬ ማታ የሚፈታ እጅ ይመጣል። ኢየሱስ ጌታ ነው። እና አንድ ቃል ነበር ጠቅሼ ያገለገልኩት ስለ የሐዋርያው ጴጥሮስ ነው። ስለ ጴጥሮስ ነበርና ጴጥሮስ ከ120ዎቹ ይልቅ በሱ ላይ የሚገርም የወንጌል ሥራ ነበር የሚታየው። እና ሄሮድስ ያዕቆብን በሰይፍ ካስገደለ በኋላ ልክ አይሁዳውያን ደስ እንዳሰኛቸው አይቶ ጨምሮ ያ አሰረው ጴጥሮስን። የሚገርማችሁ ግን ስለ ጴጥሮስ በወህኒ ቤት ነበር ያለውና በነ ማርቆስ በነ ማርያም ቤት ይላል ስለ ጴጥሮስ አጥብቀው ይጸልዩ ነበር ይላል። ምን ብለው ሄሎ ምን ብለው አያችሁ በጥብቅ የሚደረግ ጸሎት ከሰማይ ያስከፍታል። ሰማይ ያስከፍታል። ሰማይ ይሰማል። ሰማይ ይመጣል። ሰማይ ወደ እናንተ ይቀርባል። አጥብቀው ስለ ጴጥሮስ እየጸለዩ ባሉበት ሰዓት ላይ እግዚአብሔር የሚፈታ መልአክ ላከ። የሚፈታ መልአክ መጣ። ይኸው ዛሬ ማታ የሚፈታ ሰው ይታየኛል። የሚፈታ ሰው ይታየኛል ከሰማይ በሰው የማይቻለውን ጉዳይ። ምክንያቱም ጴጥሮስ ለጥ ብሎ ተኝቷል። ምናልባት በሰውኛ ሁኔታ ከዚያ ስፍራ የሚወጣበት መንገድ ነው ኦፕሽን። በቃ ምንም በቃ መንገድ የለም። ወህኒ ሁሉ ዝግ ነው። ጨለማ ነው። ወደ ውስጠኛ ክፍል ነው አስገብተው የዘጉበት ታስሯል። ነገር ግን እነ ማርቆስ ቤት እነ ማርያም ቤት ስለ ጴጥሮስ አጥብቀው ይጮኻሉ። አጥብቀው ይጸልያሉ። ኖ እያሉ አንስማማም እያሉ ጊዜው አይደለም እያሉ መሞት አይገባውም እያሉ ህልም ይፈጸማል እያሉ አረ ኢየሱስ ጌታ ነው። እስንጮና እኔ በልስባክ ትላንትና እግዚአብሔር ያወራኝ የነገረኝ ሳይፈጸም ሳልጨብጠው ሳላየው አልሞትም። ጩና አሜን በኢየሱስ ስም። ነው ከሄሮድስ ሐሳብ ጋር አንስማማም ብለው ወደ ሰማይ ሚሳኤል ተኮሱ። ፓላካያ እግዚአብሔር ሰማና መልአክ ላከለት። ጴጥሮስ በዚህ ጊዜ ብቻውን ታስሮ ጨለማ ውስጥ ከሰማይ የመጣው መልአክ ወደ ወህኒ ስፍራ ገና ሲቀርብ ብርሃን በራ ይላል። ዛሬ አውጅባችኋለሁ ጨልሞብኛል ባልሽበት ነገር ላይ ብርሃን ይበራል። ዛሬ ማታ ብርሃን ይበራል። ትዳር ላይ ብርሃን ይበራል። በጓዳ ብርሃን ይበራል። ነገር ላይ ብርሃን ይበራል በኢየሱስ ስም። ምንድነው በህይወት ጨልሞብኛል ያልሽው ጉዳይ? አይነጋሞ ያልሽበት ጉዳይ አለ? እመኝ ዛሬ ማታ ከሰማይ ብርሃን የያዘ መልአክ መጥቶላችኋል። ልክ ይህ መልአክ ሲመጣ ብርሃን
መልአኩ ብረት ሳይዘው ግድግዳ ሳይዘው ምን ሳይዘው ዘው ብሎ ወደ ጴጥሮስ ገባ። ልክ ገባና ጴጥሮስ ብሏል ተኝቷል። እንቅልፍ ከብቶበታል። ጎን ነካ አድርጎና ተነሳ አለው። ልበስ፣ ታጠቅ፣ ጫማን አግባለው። ከዚያ ፎሎ ሚ። ኧረ ኢየሱስ ጌታ ነው። ሃሌሉያ። እስጁና ወጣው በስባክ እስ ወጣው 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 ወጣው። ዛሬ ማታ ከማይገባ ከማይመጥን ሕይወት ወጣው። ፔራጋዳጋዳ ያባስ አይገርማችሁ? ሕያው ጌታ ምስክሬ፣ ለጠላቶች ፕሮግራም ለምክራቸው ለሐሳባቸው ታልፋችሁ አትሰጡም። ዛሬ ማታ ጌታ እንዲያለኝ ኤክስ የጨለማ ሐሳብ ኤክስ፣ የሟርት ሐሳብ ኤክስ፣ የጨለማ ሐሳብ ኤክስ፣ የሮስ ሐሳብ ኤክስ 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 ኤክስ። ይኸውላችሁ በነገራችን ላይ ከሰማይ የመጣው መልአክ በሰው አምሳል ነው፣ እንደ ሰው ነው ወደ ጴጥሮስ የመጣው። ዛሬ ማታ አይ ዶንት ኖ ለአንዳንድ ሰዎች ግን በመንፈሴ ማንቃት ፈልጋል። ማንቃት ዛሬ የሚነቃ ሰው አለ። ዛሬ የሚነቃ ሰው አለ። ዛሬ የሚነቃ ሰው አለ። ጌታ መንፈስ ይሉኛል፣ ዘመን አይበላባችሁ፣ እድሜ አይበላብሽም። ዘመን አይበላም፣ እድሜ አይበላም፣ ጊዜ አይበላም። ጴጥሮስ ህልም አለው፣ ቃል አለው፣ የቀደመ ቃል አለው። ህልሙ ሳይፈጸም አይሞትም። አሜን 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 ነው ወይ? በዚህ ጊዜ ላይ የተከተለው መልአኩን የመጀመሪያውን በር እልፍ፣ ሁለተኛውን እልፍ፣ ከዚያ ወደ ዋናው ይላል ወደሚያስወጣው ወደ ብረቱ መዝጊያ ምን ይላል ደረሱ። ዛሬ ማታ በለስኪ ወደ ዋናው በር በኢየሱስ ክርስቶስ ስም ጠላትም እያየ ወዳጅም እያየ ሟርተኛም እያየ ወደኛም እያየ ወደ ዋናው በር በኢየሱስ ስም ደረሻለሁ። እሱም አውቆ ይከፈታል። ይሄ ዋና በር ማለት የብረት መዝጊያ ነው። በቀላል የሚከፈት በር አይደለም። አደገኛ ወፍራም በጣም ሂውጅ ሰፊ የሆነ መዝጊያ ነው። ይሄ መዝጊያ በምንም ተአምር ይከፈት አይችልም። አንዳንድ ነገር ላይ ከአቅም በላይ ከደሞዝ በላይ ከገንዘብ በላይ የሆነበት ኬስ ላይ ጌታ ይመጣል። እስካሁን አልፍ የመጣው ይሄኛው በጣም ከባድ ነው ብለሃል። ከከባድ ችግር ጀርባ ከባድ ክብር አለ፣ ከባድ ሞገስ አለ፣ ከባድ ጉብኝት አለ፣ ከባድ በረከት አለ። በኢየሱስ ስም በጣም የሚገርማችሁ ነገር ይሄ ብረት መዝጊያ ልክ ሲደርሱ አውቆ ሲጮህና ዛሬ ማታ በልስኪ እስከ ዛሬ ብዙ በሮችን አንኳኩቻለሁ። ከዚህ ማታ ጀምሮ ግን ዋናው በር አንኳኩቼ ሳይሆን አውቆ ይከፈታል፣ 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 ይከፈታል። ምን ብሎ ሄሎ ምን ብሎ ይሄንን ቃል እየሰበኩ ነበር። ሌት ላይ በመሰብክበት ሰዓት ላይ አሁን የምታዩት ኢንካውንተር አለ ያልኳቸው ሁለት እህቶች እዛው ሰዓት ማየት ጀመሩ። አንደኛዋት በዛው እየሰማች እንቅልፍ ወስዷት ብዙ መላእክቶች በሰረገላ ወደ እሷ ሲመጡ አየች። ላንተው በኢየሱስ ስም፣ ላንተው በኢየሱስ ስም፣ ላንተው በኢየሱስ ስም። ሁለተኛዋ ሴት ጁዲ የምትባል ነች፣ ካናዳ ያለችው ካናዳና እሷም እጇ ላይ የሆነ መልአክ መጥቶ እጇ ላይ ዘይት አፍሶባት ሲለየች። ዛሬ እኮ ማታ ስላንቺ ነው ማወራው። ኢየሱስ ጌታ ነው። እዚህ ጋር ምን አለ? ቴንክ ዩ በጣም ታዘዝ ለመጣሽ ጌታ አምላክ ይባርክሽ። ዛሬ እዚህ ጉባኤ ብቻ በመገኘትሽ አንድ የሚሆን ነገር አለ። በቃ የሆነ የሚሰራ ነገር አለ። እኔ ውስብስብ ያለ ቁልፎች
ሲከፋፈቱ ያየው በጣም የዛጉ ቁልፎች ያለው ሰንሰቶች ያለው ብጥስጥስጥስጥስ አረ ኢየሱስ ጌታ ነው። ሃሌሉያ ስነከርጉና ዛሬ ማታ ብለው እስኪ ተረኛው ሰው እኔ ነኝ። ዛሬ ማታ ተረኛው ሰው እኔ ነኝ ብለው እስኪ ይኸውላችሁ የእግዚአብሔር መላእክቶች እኔና አንተን ለማገዝ ይላካሉ። ማንን ለመርዳት? ኦኬ ኢየሱስ ወደ ቤተ ፋጌ የቀረበ ባለበት ሰዓት ላይ አንድ ውርንጭላ አየ በመንፈስ የት ስፍራ እንደታሰረች አያት። አሜን ነው ወይ? ኢየሱስ ሁለት ሰው ላከ። ሄዳችሁ ፈታችሁ ብሏት አምጧት። ለጌታ ታስፈልገዋለች። አድራሻው ነገራቸው፣ ሚሽን ሰጣቸው፣ መልሱን ጭምር ሰጣቸው። ልክ ሁለቱ ሰዎች ሲሄዱ እውነትም አንድ አህያ ታስራ አለች መንገድ ዳር ላይ እየፈቱ ባሉበት ሰዓት ሰዎች እንደዚህ ያሉ ለምን ትፈታላችሁ? ልንገርህ ማን ዛሬ ማታ ለምን ትፈታለህ የሚል እኮ አለ። ለምን የምትፈታው ለምን ትቀባለህ የሚል እኮ አለ። እያየ ትፈታለህ። አሜን በል ትፈታለህ። አሜን በል ትፈታለህ። በኢየሱስ ፔላካይ ይሁን ሰማይ ጌታ ምስክሬ ጠላት ሲያምርብህ አይወድም፣ ስትለብሺ አይወድም፣ ስታጌጪ አይወድም። ወጋውት ጌታ ምስክሬ ብር ስትቆጥር አይወድም ይለብሰው እሳት ብለው ታስራ በነበረበት ሰዓት ጥያቄ ያላስነሱ ሁሉ በምትፈታበት ሰዓት ለምን እንደዚህ አሏቸው። ለጌታ ታስፈልገዋለች። ለጌታ እስጩና ኔበልስኪ ለጌታ አስፈልገዋለሁ፣ ለወንጌል አስፈልገዋለሁ፣ ለኢትዮጵያ፣ ለቤተሰቦቼ፣ ለሀገሬ አስፈልጋለሁ። መፍትሄ ሆናለሁ። አረ ኢየሱስ ጌታ ነው። ተራካያ ለጌታ ዛሬ ማታ በእውነት ይገባኛል። ብዙዎቻችሁ ይገባኛል፣ ግን ዝም ብለህ አሜን በል። ቢገባ ባይገባ ዝም ብለህ አሜን በል። ዝም ብለህ ዛሬ ማታ የሆነ የሚፈታ ሰው አለ። የአድራሻ ለውጥ፣ የስፍራ ለውጥ፣ የመታወቂያ ለውጥ ይሆናል በኢየሱስ ስም። አሜን በል በኢየሱስ ስም። ጌታ ምስክሬ አንድ ስፍራ ቁጭ ብለህ ዘመን ያልቅ ሲጮና ነው በልስክ ባክ ኖ I don't receive, I don't normal life, አልፈልግም በልስክ ፓላካያ ቦስ no ሲጮና ነው በልስክ ባክ ከጨለማ ሐሳብ ጋር ከሟተኛ ሐሳብ ጋር ከዓለም ሲስተም ጋር በኢየሱስ ስም አልስማማም፣ አልተባበርም። እንድትስማማ የሚገፋፋ ጊዜ እኮ አልቋል ያለ በቀን ጊዜ የሚያረግ እስቲ ጮና ነው በል እስኪ ባክ እስቲ ኖ አንድ ነገራችሁ እዛ ላይ አንድ ገጠር ላይ አንድ በጣም አስቸጋሪ አህያ ነበረች አሉ። ለመስሞኝ ይህች አህያ ሰብል እየበላችባቸው በጣም አስቸገረች። የሆነ ቀን ላይ ተሰባሰቡና እንዲህ አሉ፣ ይህችን አህያ ለምን በቃ ጉድጓድ ቆፍረን አንቀብራትም አሉ። ሄዱና ጉድጓድ ቆፈሩ። አህያዋን ይዟት መጡ። ሁሉም ሰው አካፋ ያዘ። ጉድጓድ ውስጥ ገባች አህያይቱ። እያንዳንዱ ሰው በየተራ አካፋ አፈር ወደ ጉድጓድ ሲጨምሩ አህያዋ እንዴት ታርገፈግፋለች። ሲጨምሩ እያለ ጉድጓዱ ሞላ። እሷ ቻው ብላ ሄደች አሉ። ዛሬ ማታ እንዴት ሆነላችሁ? ዛሬ ማታ
ታምናላችሁ ወይ? የሚያምን ሰው አለ ወይ? እንደዚህ ሆነላችሁ። መሻገር ሆነ። ወረኛ እያየ ሟርተኛው እያየ ደጋሚ እያየ ለአንድ ሰው መውጣት ሆነ። ፌላካያ ኢየሱስ ጌታ ነው። ሃሌሉያ። አዎ እንደዛ የሚሆነው ስነካርጎና የሚሆነው ብሎ እስኪ የሚሆነው ሲበለው እንደዛ ነው የሚሆነው። የሚፈጸመው እንዴት ነው? ጌታ እንዳለ ሰማይ እንዳወራ ይፈጸማል። ሃሌሉያ። ውርንጭላይቱ በእውነት ጌታ ምስክሬ ይኸውልህ ከዚህ በኋላ መልስ ለሰዎች ሁሉ መልስ አልሰጥም። መልሴ በልስኪ በተግባር ይነግራቸዋል። አቶካ ባሳታ ጌታ ምስክሬ አንዳንዴ ወጣ ብለና ቆንጆ ቦታ ቁርጥ ብላ ክትፎ ብላ ወጣ ብላ ያለን ፏ ብለን ለብሳ ውጣ ሻኩራ በል። ጅን ይወጋል። ዘንዶ ይወጋል። ለማበለ ነካረጎና ዘና በል ለማብለም ታኮርፈው ለማብለም የምትሸማቀቀው ዘና በል። ኢየሱስ ጌታ ሃሌሉያ። ይወጋው ሰፈር የሚያስቀምጥ መንፈስ ሰፈር ከሰፈር ውጣ በኢየሱስ ስም። ከሰፈር ወጣ በሉ። ከመንደር ወጣ። ኢየሱስ ጌታ ነው። ይኸውላችሁ ባይዘው ኢየሱስ ይላል። ኢየሱስ እንደ ልማዱ ይላል አይደል? ከሰፈር ወጣ ይል ነበር። እንደምኑ ከሰፈር ከመንደር ከገሊላ ወጣ ይል ነበር ኢየሱስ። አንተም ወጣ በል። አንተም ወጣ በል። ከጓዳ ወጣ በል። ከሰፈር ወጣ በል በኢየሱስ ስም። ይኸውላችሁ የእግዚአብሔር ጉብኝት ወደ አብርሃም ሕይወት የመጣው ጓዳ ሆኗል። ከጓዳ ወጥቶ መምሪያ ድባስ ነው። አሜን በልባካስ ቁጭ ባለበት ሳስ 6 ሰዓት 3 ሰዎች ወደ አብርሃም መጡ። ይዘው ሶስቱ ሰዎች ግምድ ናቸው መላእክቶች። ሁለቱ መላእክ አንዱ ማን ነው? እግዚአብሔር ነው። ወይ አሜን በኢየሱስ ስም። እኔ ጌታ ከዚህ ማታ የብዙዎቻችሁ አይን ሲከፈት እያየሁ ነው። አረ ኢየሱስ ጌታ ነው። እግዚአብሔር አምላክ ላንተ ምንጭ ከማምጣቱ በፊት መጀመሪያ የሚከፍተው አይንህን ነው። ምክንያቱም እግዚአብሔር ካየ ነገር ጋር እንትገናኝ የአይን መከፈት ያስፈልጋል። እግዚአብሔር አጋር በምድረ በዳ ስትሰቃይ ስታለቅስ ከሰማይ መጣ ጌታ። በነገራችን ላይ መልአክ እና የእግዚአብሔር መልአክ በጣም ይለያያል። የእግዚአብሔር መልአክ ከተባለ ማን ነው? ኢየሱስ ነው። ኢየሱስ ራሱ ወደ አጋር መጣ። ዛሬ ማታ ራሱ ኢየሱስ ወደ አንተ ይመጣል። ወደ ጓዳ ይመጣል። ኢየሱስ ራሱ አጣጥቷል። 38 ዓመት ሙሉ የአልጋ ቁራኛ ለሆነ ሰውዬ ማን የመጣው? ራሱ ኢየሱስ። ሰላም ላንተ ይሁን። ዛሬ ማታ ትነሳለህ አለው፣ ትፈወሳለህ አለው። አድራሻ ላንተ አይመጥንም አለው። አረ ኢየሱስ ኦ ማይ ጎድነስ አይገርማችሁም? ራሱ ኢየሱስ ዛሬ በልስ እባክህ፣ ዛሬ ማታ በልስኪ በጉዳዬ ላይ፣ በችግሬ ላይ፣ በነገሬ ላይ፣ በወጀቡ ላይ፣ በማዕበሉ ላይ ራሱ ኢየሱስ እየተራመደ ይመጣል። ራሱ ኢየሱስ ይኸውላችሁ ኢየሱስ ሁለቱን ላካቸውና ልክ እየፈቷት ባሉበት ሰዓት
ሰዎች ለምን አትፍቷቸው ሲለው እንደዚህ አላቸው። ለጌታ ታስፈልገዋለች፣ ለኢየሱስ ታስፈልገዋለች። ሲጮውና እኔ በል እስኪ ለኢየሱስ ስለማስፈልግ ለብዙ ዓመታቶች እስካሁን ሰዓት ድረስ የተቋቋመኝ የያዘኝ ያደከመኝ ያስቀረኝ ያሰረኝ ገመድ በኢየሱስ ስም ዛሬ ማታ ተበጣጠሰ። ዛሬ ማታ ተበጣጠሰ። ዛሬ ማታ በኢየሱስ ስም ከእግሮቼ ላይ ከራእዬ ላይ ከስሜ ላይ ከአድራሻዬ ላይ ከነገሬ ላይ በኢየሱስ ስም ተፈታ ተፈታ ተፈታ። ሃሌሉያ። ሹብራኮታ ላቫያ ታምናላችሁ? ታምናላችሁ? ታምናላችሁ ወይ? የሚያምን ሰው አለ? ታምናላችሁ? 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 ታምኛለሽ? ታምናለህ? ስሙኝ አንዴ። እስከ ዛሬ ለብዙ ዓመት ደክመ ለፍተ ያልሆነ ጉዳይ በጣም ጠብቀ ያልተፈጸመ ኬዝ አለ። ከዚህ ግን ማታ ጀምሮ የእግዚአብሔር መላእክቶች ያገለግሏችኋል፣ ያገለግሏችኋል፣ ያገለግሏችኋል። ስለናንተ ይነሳሉ፣ ስለናንተ ይሰማራሉ፣ አቅጣጫ ያሳያሉ፣ መንገድ ይከፍታሉ፣ መንገድ ይከፍታሉ። ኢየሱስ ጌታ ነው። ስሙኝ አንዴ በአንድ ቃል ባርካችሁ። ከዚህ ቀን ጀምሮ ጎጂ ሰዎች ሳይሆኑ ጠቃሚ ሰዎች ወደ እናንተ ህይወት ይመጣሉ። አሜንታችሁ? አልተስማማኝም፣ አልተስማማኝም። ካመንክ ጩውና አሜን፣ ጩውና አሜን፣ ጩውና አሜን። ያልኳችሁ ሰምታችኋል። ይሄ ነው ጠቃሚ ሰዎች ያገኟችሁ፣ ያገኞሽ ከጌታ ዘንድ ይሆኑ፣ ከጌታ ዘንድ ይሆኑ፣ ከሰማይ ይሆኑ። መልካም ሰዎች፣ ቅን ሰዎች፣ ትውታን ሰዎች፣ የተባረኩ ሰዎች፣ መልካም ሰዎች፣ ጠቃሚ ሰዎች ወደ እናንተ መጡ፣ ወደ አንቺ መጡ። በኢየሱስ ስም እመነኝ፣ እመነኝ። እግዚአብሔር ሊጎበኝ ሲፈልግ የሚያስነሳል አንድ ሰው ነው። እመነኝ። በጋብቻ በለው፣ በአገልግሎት በለው፣ በራእይ በለው፣ በቢዝነስ በለው፣ በስራ በለው፣ በውጭ ሀገር ኬዝ እንኳን በለው፣ ለሁሉም ነገር እግዚአብሔር ሲጎበኝ የሚሰጥ አንድ ሰው ነው። ቁልፍ የሚሆን አንድ ሰው፣ መንገድ የሚከፍት አንድ ሰው፣ የሚያመቻች አንድ ሰው፣ ውጣ የሚል አንድ ሰው፣ ብዛ የሚል አንድ ሰው፣ ውረስ የሚል አንድ ሰው፣ ስንት ሰው? አንድ ሰው። ያ ሰው መጣ በል እስኪ። የኔ ሰው መጣ በል። የኔ ሆነው መጣ በል እስኪ። የኔ ሰው መጣ በአቱራ ካፓላ ድንገላችሁ። ይኸው ጌታ ምስክሬ፣ ይሄ ራእይ ከተጀመረ 4 ዓመት ይሆነዋል። በትክክል መገናኛ ላይ ጀመረው እንጂ ጠቅላላ ወደ 10 ዓመት ይሆነዋል። መነሻዬ ስንት ነው? ሴሚሲ አውቃችሁ የተባበሩት ጀርባ ላይ አንድ የሆነች ግራውንድ ሰጥተው ነበር ማገለግለው። የዛሬ እዛ አንድም ቸርች ባልነበረበት ሰዓት አንድም ቸርች። ብዙ ሰዎች ከውጭ ይመጣሉ፣ ከዲላ ይመጣሉ፣ ከጅማ ይመጣሉ፣ ከድሬዳዋ፣ ከሐረር ያልመጣ ከደሴ ይመጣሉ። በጣም የምትገርም ፕሌሳች ቦታ ላይ እዛ እየተጸለየ ባለበት ሰዓት ክፍለ ሀገር ሰው ይፈወስ ነበር። በጣም ብዙ ነገር አለ። ምናልባት በቅርብ ያው ቲቪ ላይ ስለምወጣ ያን ጊዜ መሰክረዋለሁ። በጣም በሰፊ ጌታ ይባረክ። ጌታ ጊዜ እያመጣ ነው ያለው። ጌታ ጊዜ እያመጣ ነው ያለው። አሜን በል በኢየሱስ ስም። ጌታ ጊዜ እያመጣ ነው ያለው። እመኑኝ እስኪ እዚህ መገናኛ ኤሪያ ላይ በጣም ቶፕ መሬት ተቀበላለሁ። አልገባችሁም ባካችሁ? ገና 5000 ህዝብ የሚይዝ ትልቅ አዳራሽ ገነባለሁ። ያልቀና አሜን በል በኢየሱስ ስም። በዚህ እግዚአብሔር ሊጎበኝ ሲፈልግ አንድ ሰው ያስጨንቅልሃል። ጌታ ዝክረ አንተ ወደ ሰማይ ተኩስ። አሜን ነው ወይ? እባክህ ነካር ወደ ሰው በል እስኪ። አትተኩስ። ሰው በለው እስኪ።
አታስቸግር። ሰማይን አስቸግር። ሰማይን አስቸግር። ወደ ሰማይ አንኳኳ ይከፈታል። አያቸው ቅድም ስለ ጴጥሮስ ወደ ሰማይ ሲተኩስ ደግሞ ሰማይ ወደ ምድር ተኮሰ። አተካላ አለ ኢየሱስ ጌታ ነው። ሃሌሉያ። መጽሐፍ እንዳለ ወደ እኔ ምን በል ጩ እኔ ምን ላለው አንተም የማታውቁ ታላቅ ነገር አሳያለሁ አለ። ስንቶቻችሁ ማየት ፈልጋላችሁ? ማየት ፈልጋላችሁ? መፍትሄው አንድና መጮ። ስለዚህ በዚህ ልባርካችሁ። እግዚአብሔር ለአንተ ጠቃሚ የሆነ ሰው ይስጥህ። በር ከፋች ሰው፣ ያንተን ቁልፍ የያዘ ሰው አለ። በእውነት የቤት ቁልፍ የያዘ አለ። የመከራ ሁላ ማታካያባ ታምናላችሁ? የኔ ሆንከው ሰው በሉ እስኪ የሆነ ቦታ ያለው ቁጭ ብለ ያለው የኔን ጉዳይ በል እስኪ ካለበት ስፍራ አምጣ በል ቱላ ካታባያ ጌታ ምስክሬ። በእውነት ይሄን ጊዜ እኮ አሉ እኮ ባልና ሚስትየዋ ልስታው ስትል ባልየው ተይንጂ የሚል ወጋውላቸው። ተስማምተው ይጥፉላችሁ። ተስማምተው ይጥፉ። ተስማምተው ያምጡ በኢየሱስ ስም። ጌታ ምስክሬ። እኔ እንደውም በቃ ጠራዋቸው። ጌታ ይባረክ። ስንት እኮ ቃል ገባለ። ስንት ቃል ገባ እኮ አለ። ቦሌ ምድር ላይ ቦታ ለቸርች ይገዙልኝ። አሜን በል። ቲቪ ሊጀምሩልኝ ስንት ቃል። አሁን ግን አስተፋዋቸው። አሁን ለኔ ስል ዝም ባልካ ጾና አሜን በል። አስተፋዋቸው። አሁን አስተፋዋቸው ኢየሱስ። ክብር ለኢየሱስ ይሁን። አይታችኋል? እግዚአብሔር ለሙሴ ማንን ሰጠው? አሮንን። እግዚአብሔር ለጳውሎስ ማን አዘጋጀለት? በርናባስን። አይገርምም? እግዚአብሔር የሚሰጥስ የጊዜው ሰው አለ። የጊዜው ሰው አሁን ላለበት ነገር እግዚአብሔር ወደ አንተ የሚልከው ሰው አለ። ዛሬ ማታ ታምናላችሁ? ዲቫይን ሜሴንጀር። እሺ መለኮታዊ ተላኪዎች ወደ እናንተ ይመጣሉ። ወደ አንተ ይመጣሉ። ዛሬ ዋና ሜሴጅ እንዳትረሱ። ዋና ሜሴጅ ምንድነው? የሚፈታ መልአክ፣ የሚረዳ መልአክ፣ በነገር ሁሉ የሚረዳ የሚያግዝ የሚቀድም አቅጣጫ የሚያሳይ መልአክ ይላክላችኋል። እንደ ሰው ይሆን ይችላል። እንደ ሰው ባይዘዌ አደራ። እሺ አደራ እንዳትተላለፉ። ድንገት ወይ ስልክ ሲደውል እንዳትይ። አሜን ነው ወይ? ከዚህ ማታ ጀምሮ ወይ በህልማችሁ ነገ ታያላችሁ፣ ወይ ነገ ጠዋት ታያላችሁ። ስትነቃ በስልክ ነገ ታያል። በስልክ ስልካችሁን አደራ ዶንት ሳይለንት እንዳታደርጉ። ሳይለንት አሜን ነው። መልሱስ የመሲህ ሲያንኳኳ ማን ነው ምንድነው ከየት ነው እንዳትይ። ጥያቄ እንዳታበሽ። ኢየሱስ ጌታ ሃሌሉያ።